መዝሙረ ዳዊት ምዕራፍ 60 ቁጥር 7 ሰምታችሁ ማጣቁትን ነው ማሰማችሁ ክርስቲያኖች እንደ ቤት ስራ አድርጋችሁ ይዛችሁት ሂዱ። አይ ቲንክ ሙስሊሞችም ምናልባት ሊያውቁት ይችላሉ ብዬ አስባለሁ። እስቲ ያወጣላቸው። ኢምራንን በትልቁ አርጉት። ኢምራን ወጣ፣ ደንግጧል። ጥቅሱ ሲያየው የሚገባበት አጣና ወጣ። ደንግጦ ነው አይደል የወጣው? ኡስታዝ ጀማል እሺ፣ መዝሙረ ዳዊት ምዕራፍ 60 ቁጥር 7 አወጣው። ኢምራን ደነገጥክ አይደል? እኔ ደነገጠ። እሺ፣ ገለአድ የኔ ነው፣ ምናሴ የኔ ነው፣ ኤፍሬም የራሴ መጠጊያ ነው። አውጣ፣ ክፈትና አውጣ። መደበቅ የለም። አውጣ። ይህ ህዝብ ይኸው ቁጥር 5 ጀምረ ይኸው ካሜራውን ቁጥር 7 እግዚአብሔር ምን ይላል? በቅድስናው ተናገረ የሚል የለም? ተናገረ። እግዚአብሔር በቅድስናው ተናገረ። እንዲህ አለ። ምን አለ? ደስ ይለኛል፣ ሴኬንም አካፍላለሁ አለ። አካፍላለሁ። እሺ፣ ሰፍራ ገለአድ የኔ ነው፣ ምናሴ የኔ ነው፣ ኤፍሬም የራሴ መጠጊያ ነው፣ ይሁዳ ንጉሴ ነው፣ ሞዓብ መታጠቢያዬ ነው። በኤዶምያስ ላይ ጫማዬን እዘረጋለሁ፣ ፍልስጥኤማውያን ይገዙልኛል አለ። ሞዓብ ምኔ ነው አለ? ሞዓብ ምኔ ነው አለ? ሞዓብ ምኔ ነው? ቁጥር 8 ላይ ቁጥር 8 መታጠቢያዬ። ኦኬ፣ ይታጠባል። እዛ እየሄደ ነው ሻወር የሚወስደው። ሞዓብ እየሄድኩኝ መታጠቢያዬ ነው አለ። እዛ ምን ማለት ሻወር ይወስዳል ነው? ይቆሽሻል እያሉን ነው? መልስ ይስጡን። በፈለጉት ተርጉሙ። ማለት ግን ማስረጃ እንፈልጋለን። ገለአድ የኔ ነው፣ ምናሴ የኔ ነው፣ ኤፍሬም የራሴ መጠጊያ ነው አለ። ይሁዳ ንጉሴ ነው አለ። ከዛ በኋላ ሞዓብ መታጠቢያዬ ነው አለ። በኤዶምያስ ላይ ጫማዬን ምን እላለሁ አለ። ጫማዬ ምን እላለሁ? በኤዶምያስ ላይ እዘረጋለሁ አለ። ጫማው ምንድን ነው? ፍልስጤምም ይገዙልኛል አለ። ሰዎችን መገዛት ችግር የለውም፣ አምላክ ስለሆነ ይገዙለታል። በኤዶምያስ መታጠቢያዬ ነው አለ። ምን ያደርጋል ኤዶምያስ ሄዶ የሚታጠበው? ሜታፎሪካል እና ግባ። ሜታፎሪካል መታጠቢያው ምንድን ነው ትርጉሙ? ከዛ ጫማው ምንድን ነው? እናና ነገረን ኪንግ፣ እስቲ ነገረን። እስቲ አንድ ሰው ይልቀቅለት ቦታ፣ አንድ ሰው ቦታ ይልቀቅለት እና እንስማ። ና እስቲ ስለ ቁርአን ብትጠየቃት የምትመልስ አትመስልም። ና ግባ ዊዝ። ያው አንድ ቦታ ተለቆላችኋል። ግቡ እስቲ እንስማችሁ። ሜታፎሪካል ነው ካላችሁ እማራዊ ሳይሆን ፍካራዊ ነው ካላችሁ ፍካራዊ ምን እንደሆነ ትነግሩናላችሁ በመረጃ። ጫማውና መታጠቢያው ምን እንደሆነ ዊዝ አለ። ሙስሊም ነህ ክርስቲያን ነህ? እኔ ክርስቲያን ነኝ። እሺ፣ ጥያቄውን መልሰውና ወደ ቁርአን ትጠይቃለህ። ጥያቄው ምን ነበረ? እግዚአብሔር ሞዓብ መታጠቢያዬ ነው፣ ጫማዬን ደግሞ እዘረጋለሁ ይላል። ጫማዬን እንትላለሁ አለ፣ ዘረጋለሁ አለ። ጫማውና መታጠቢያው ምንድን ነው? ማለት ያው በስላሴ ትምህርት ካየ ነው እግዚአብሔር እንደኛው እንደሆነ ማወቅ እንችላለን። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ ሰዎችን እንደ ምሳሌያችን እና እንደ መልካችን እንደ ምሳሌያችን እንፍጠር ነው የሚለው።
ስለዚህ ፈጣሪ በእኛ መልክና በእኛ ምሳሌ እኛ ያለ ነው በሱ ምሳሌና በሱ መልክ ነው። ስለዚህ የፈጣሪ ያለው አካል ምን አይነት ነው ካልከኝ በምሳሌያችንና በመልካችን እንፍጠር ስላለ የእኛ አይነት መልክና የኛ አይነት ባህሪ የኛ አይነት መልክ ነው ያለው ማለት ነው። ችግር የለውም። ጫማውን ንገረን አሁን። መልክ ላይ አይደለም ጥያቄ። ጫማውን ጫማ አይ ስለ ጫማ ምን ልንገርህ? ስለ ጫማ ምን ልንገርህ? ጫማ የሚለው ስንት ቁጥር ጫማ ነው ያለው? ጫማ ማለት ሰማይና ምድር መረገጫው እንደሆነች ነው እንጂ የሚናገረው ስለ ጫማ ተጠቀሰ የመጽሐፍ ቅዱስ ክፍል ቦታ አለ። ያወጣለት ይምራን፣ አንድ ያወጣለት። ሞዓብ መታጠቢያዬ ነው፣ በኤዶምያስ ላይ ጫማዬን ዘረጋለሁ፣ ፍልስጥኤማውያን ይገዙልኛል አለ። በኤዶምያስ ላይ ጫማዬን ዘረጋለሁ ይላል። ጫማው ምን አይነት ነው? ጫማዬን ለማለት ጫማዬን ለማለት የፈለገው እግሬን እንደማለት ነው እንጂ እግርና ጫማ ይለያያል። ተጠቀመበት ሊሆን ይችላል። እግርና ጫማ ይለያያል ማለት እግር ላይ የምታደርገው ነገር አይደል እንደ ጫማ ማለት እግርና ጫማ ይለያያል እኮ። እግሩ ላይ የሚደረገውና እግሩ ይለያያል። እሱን ደግሞ 43:7 ላይ ያወጣለት። ስኬል 43:7 ላይ አንድ ያወጣለት። ጫማና እግር ደግሞ ይለያያል። ኦኬ እሺ በቃ እኔ እዚህ ጋር ጫማውን መወክለው በእግሩ ነው እንጂ በሌላ ነገር አይደለም። እንደነገርኩህ ደግሞ ጫማ ያርግ ይሄ እኛ ፍቅር ሳይሆን አንብበውስ በትልቁ አድርጉት። ያጀማ አይታየም እኮ ትልቅ ላይ አድርጉት፣ በትልቁ አድርጉት ይምራንን። ኦኬ ዳግመኛ የእስራኤል ነገስታት በጉልበታቸው ይልና እንዲህም አለኝ፣ አረ በትልቁ አድርጉት፣ አረ ተዉ፣ አላህን ፍሩ አድሚኖች ተዉ። ግን እንዲህማ የሰው ልጅ ወይ የእስራኤል ልጆች መካከል ለዘላለም የምቀመጥና የዙፋኔ ስፍራና የእግሬ ጫማ መረገጫ ይላል። አድሚኖች አሚር ልወጣ ነው፣ ከዚህ በላይ መታቀስ አልችልም። እየረበሹ እንዳ ያሉት ሁለት ሰው ሲነካው መሰለኝ። ሁለት ሰው አትንኩ ፕሊስ። ማንም አትንኩ፣ በቃ እኔ ያደርጋለሁ። አትናካኩት። እሺ የእግሬም ጫማ መረገጫ ይላል። ስለዚህ እግሩ ጫማ አለው። ኖሮ ነው እንጂ ባይኖረውማ አይገለጽም ነበር እዚህ ጋር። ስለዚህ ጫማ አለው ማለት ነው። ጫማ አለው እንዳለው ነው የሚያሳየው። እሺ መታጠቢያ መሰረት እንዳለው ነው የሚናገረው። መታጠቢያ ሳለው ይህም እንዳለው ነው የሚገልጸው። ስለዚህ መታጠቢያም አለው። መታጠቢያም አለው። ይኸውልህ አሁን እዚህ ጋር በመጽሐፍ ቅዱስ የምታደናቁረኝ እኔ በቁርአን አንተ በመጽሐፍ ቅዱስ እንደምታደናቁረኝ እኔም በቁርአን አደናቅረዋለሁ ከፈለጉ። እሺ ችግር የለም፣ ታደናቁረኛለህ፣ እሰጥሃለሁ ድሉን። መታጠቢያው ምንድን ነው? መታጠቢያው ምንድን ነው? ውሃ ነዋ እኮ። መታጠቢያ እኮ ይታጠባል። ይህ ክርስቶስ ስጋዊ ባህሪ ሊሆን ይችላል ምናልባት፣ ምክንያቱም ክርስቶስ በስጋ ስለመጣ። ስለ ክርስቶስ አይደለም የሚያወራው፣ ያህዌ ነው በቅድስናው እየተናገረ ያለው። ያህዌ እየተናገረ ነው ያለው እና መታጠቢያ ነው ሲል የሚታጠበው ምንድን ነው? ቆሾ ነው የሚታጠበው። መታጠቢያ ነው ሲል ይህ ማለት የእሱ እንደሆነ ለሌሎቹ ለማስተማር ይሆናል ምናልባት እኮ። ምንድን ነው እኮ ነገር መታጠቢያው ምንድን ነው? ገንዳው ምንድን ነው የሚታጠብበት? እውቀቱ የለኝም። ኦኬ እሺ ጥሩ። ቁርአን ላይ እስኪ አንድ ነገር አደናብረን። ይምራን አለ። እሺ እየነዳው ነው። ጥያቄ ጠይቅ። አንድ ቁርአን ላይ ሊያደናግርህ ነው አሁን። እሺ እስቲ ምን ያክል ከባድ ጥያቄ ቢሆን ነው? ጠይቅ ወይስ ሰማያት ጠብቆ አጭር ጥያቄ ጠይቀህ ቁርአን ያላህ ቃል አይደለም።
ያላ ቃል ነው። እሺ ትልቁ ላይ አድርገኝ፣ ማስረጃ ልክፈትልህ። ማሻአላ ደስ ይላል። ትልቁ ላይ አድርጉት። ወላሂ ማሻአላ ክርስቲያኖች ለውጥ ላይ ናቸው። ቅድም ካስታወሳችሁ ካሜራ ንክፈት እያው ነበር እና ደስ ይላል። ሞዴሬተር አላችሁ? አሚን እንትን አድርግ ሞዴሬተር የሆነ ንገራቸው፣ አንድ ሰው ብቻ እንዲነካ። እንደዛ ካልሆነ ከባድ ነው የሚሆነው። አንተ ካለህ አንተ፣ ካልሆነ ደግሞ ዩቲ ካለ አንድ ሰው በቃ ይሆን። እሺ ያው ይታያል አይደለ? ስለዚህ ማን ነው የአላህን የመጀመሪያ ሙስሊም እንዲሆን ያዘዘው? ማን ነው? የቅድም ካለ ቁርአን ያለ ቃል እንደሆነ ማስረጃ ታቀርብ የነበረ ረሳሁ እንዴ? ማስረጃ ቀርባለህ ያልከው ቁርአን ያለ ቃል አይደለም ብለህ ነው እንጂ ጥያቄ ምንስካለ አይደለም። የመጀመሪያ ማስረጃ ልታቀርብ የነበረው ለዚህ ነበር። ማስረጃ ልታቀርብ የነበረው ቁርአን ያለ ቃል አይደለም ብለህ ነው። ረሳሁ እንዴ? ጊዜ ይኸው ሀሰት አደረገብህ እኮ ሀሰት አደረገብህ እኮ ያለ ቃል ያልከው እኮ ሀሰት አደረገብህ። ክፈተው እስኪ ክፈተውና ነው ያለ ቃል ክፈተው። አንዴ ያለ ቃል አይደለም የሚለው ክፈተው። ያለ ቃል አላልኩም እኮ እኔ ያለ ቃል ነው ብዬ ስጠይቅህ አዎ አልከኝ። ታዲያ ማነው እዚህ ጋር የመጀመሪያ ሙስሊም እንዲሆን አላህን ያዘዘው? እንደዛ በል በቃ ችግር የለውም። አይኔማ ያለ ቃል አይደለም ብለህ ማስረጃ ልታቀርብ። ኤኒዌይ እዚህ ጋር አውሮት ዘመን ጊዜያዊ አንጻራዊ ነው። እሺ አንጻራዊ ማለት ነቢ ስ ሰለም ከተላኩበት የመጀመሪያ ሙስሊም ናቸው። አንጻራዊ መጀመሪያ የሚባል ነገር አለ። ጥያቄው ይምራን ቆይ አልገባኝም። የሙስሊሞች መጀመሪያ ማን ናቸው አይደለም ጥያቄው። የሙስሊሞች መጀመሪያ እኔ ነኝ የሚለው ማን ነው ነው ጥያቄው። እና ገብተዋል። ስለዚህ ቁርአን ያላ ንግግር ከሆነ የሙስሊሞች መጀመሪያ ነኝ እያለ የሚያወራው ማን ነው ነው ጥያቄው። እና በል የሚለውን ነገር አልተናላለሁም። በሙስተጢር ያለውን ቁል የሚለውን ነገር አያውቀውም። በል እያለ የሚለው አላህ ነው ራሱ። እኔ ሰው ነኝ በል የለም የታለ አንተ ላይ ታየኝ። ሙስተጢር አለ ሙስተጢር አለ። እንደዛማ ካልክማ ብዙ ናቸው እንደዚህ አይነት እንትኖች። ሙስተጢር የሚባል ነገር አለ ታውቃለህ? ሙስተጢር የለም እንደዛ የሚል እንዴ? እኔ እኮ ብዙ የቁርአን ቦታ አየሁ እኮ የለም እንደዛ በል የሚል ቀለል አድርጌ ላስረዳህ። ኦኬ አረብኛ ትችላለህ? ዊዝ ትችላለህ? አረብኛ ትሞክራለህ? አልችልም። እሺ ከተበ ማለት ምን ማለት ነው? ከተበ ማለት ምን ማለት ነው? ከተበ ማለት ምን ማለት ነው? በአረብኛ ጻፈ ማለት ነው አይደለ? ከተበ ማለት በአረብኛ ምን ማለት ነው? እኮ ለመሱን ላስረዳ እኮ ነው። የቋንቋ እጥረት እንዳለብህ ላስረዳ ስለፈለግኩኝ ነው። ከተበ ማለት ምን ማለት ነው? ትርጉሙ እኔ ስለ ትርጉሙ ምን አገባኝ? እንዲህ አይ ከተበ ማለት ምን ማለት ነው? ከተበ ማለት ምን ማለት ነው ነው የጠየኩህን ጥያቄ እሱ መልስልኝ አንዴ። ጻፈ ማለት ነው። ይኸውልህ ጻፈ ማለት ነው። ጻፈ ማለት በእንግሊዝኛ ስታደርገው ሂሮት ነው የሚሆነው አይደለ? ጻፈ ሂ በአረብኛ ደግሞ ሁወ ነው። ሁወ የሚለው ከተበ በሚለው ውስጥ በውስጠ ታዋቂነት አለ። አሁን አውዱ እየተናገረ ያለው ከላይ ጀምረ በውስጠ ታዋቂነት ይዘው የመጣው ቁል የሚለውን ነገር ከመጀመሪያ ጀምርና ነው ወደ ታች የሚወርደው። ስለዚህ ቁል የሚለው ነገር ወይም ደግሞ ቁል የሚለው ወይም ደግሞ በል የሚለው ነገር አለ ራሱ አውጣለት ይምራን። ከዛ በኋላ በውስጠ ታዋቂነት እየመጣ ይሄዳል በውስጡ እየያዘ ማለት ነው። አውጣለት አንዱን ስለነጠለው ነው ይታያል። እዚህ ጋር ቁል የሚል የለም። ኦኬ ስለዚህ አረብኛና አማርኛ ላይ ሲሆን የተለያየ እምነት ነው ማለት ነው። አንድ ነው። አንተ አውዱን አላየኸውም፣ ነጥለው ነው አረፍተ ነገሩን ከአውዱ ነጥለ ስላየኸው ነው እንደዚህ አይነት ነገር የተፈጠረብህ። ስለዚህ አሁን ቁጥር ስንት ላይ ነው ያለው ይምራን? አንዲ እኔ መጽሐፉ ልመን ወይስ አንተን ልመን? ግራ ገባኝ እኮ መጽሐፉ ላይ እኮ ነው። ይኸውልህ ማነው ዊዝዬ 162 ላይ ጀምር አንብብ እስቲ አንብበው። ከ163 163 ላይ ከመግባት በፊት 162 ላይ ግባ። በልበሊልና እሱ ላይ ብቻ ሲሆን ግን አላለም። በል የሚለው ቃል አልተጠቀመም። ይቀጥላል። በዛ ሙስተጢር ነው። አውድ ነው። አውድ የሚባል ነገር አለ ራሱ ላይ የሚቀጥል ነገር ስለሆነ ነው
እንጂ እንደዛ አይደለም ራሱ ማለት ነው። የሚቀጥል ነገር ካልሆነ ነው የሚሆነው። ከላይና ከታች ስለማታየው ነው። አዎ በውስጥ ታዋቂነት በል የሚለው ነገር አለ። ምክንያቱም በል እያለን ነው የሚጀምረው። ምን በል የሚለው የውስጥ ታዋቂነት እዚህ ጋር ነው። ኖ አይ በል የሚለው ከላይ ጀምረ ከመቶ 62 ጀምረ አንዴ ተረጋጋሽ። ቆይ ዊዝዬ አንድ ተረጋጋ። ምን ሆነሃል? አሁን መልስ ስለተሰጠ እየተናደርክ ነው የሚመስለው። አሁን ደህና ነበርክ እስካሁን። አሁን 162 ላይ በል የሚለውን ይጀምርና እዛው ላይ ይቀጥላል። ምን ነው በል የተባለው? ምንድን ነው በል የተባለው? ዊዝ አለ በል እየተባለ ያለው ለምሳሌ እኮ በል ያለው በል ብሎ ይላል እና ምን በል እዛ ላይ ምንድን ነው በል የተባለው? ንገረኛ። ኢምራን ነጭ ነው አይታይም። ኢምራን ነጭ ነው። ይታያል። ከ161 ጀምሮ እያቸው በል የሚለው 162 ላይ አለ። ከዛ 163 ላይ አለ። ይታያል። አንዴ አዳምጠኝ። እሺ አዳምጠኝ። አዳመጥኩ አይደል? አንዴ አዳምጠኝ። ይታየኛል በደንብ አድርገው። አሁን ደግሞ አዳምጠኝ እስኪ። እሺ ስለዚህ 99 በመቶ በትክክል መጣና አንዷ ቦታ ላይ ሲሆን ብቻ በስህተት ምን አለ በውስጥ ታዋቂነት ነው ትለኛለህ። ያለው 162 ላይ በል ያለው ሁለት ነገር ነው። ምንና ምንድን ነው? በል ያለው ሁለት ነገር ነው። ምንና ምንድን ነው በል ያለው? እኔ ስለሱ አልጠየቅኩም። እኔም ያልኩ ላይ ብቻ ለምን አታውቅም? ለምን ዛሬ በል የምትለውን ቃል አልተጠቀምም እኮ? ለምን አንዷን አንቀጽ ብቻ ለምን ትለያታለህ? ሁለት አንቀጽ ነው አንድ ላይ ተያይዞ የመጣ ዊዝዬ። አሁን የተለያየ ምንም ነገር ባይኖር ኖሮ በል የሚለው ነገር ሁለት ነገር ነው። ምክንያቱም መገዛት አንዴ ዊዝዬ ለማስረዳት ገና ነህ። ቆይ ተረጋጋ ዊዝዬ። ኢምራን አውጣለት። ኧረ በፈጣሪ ያላቀል ነው ካልከኝ ያላቀል ፍጹም ነው መሆን ያለበት። ፍጹም ነው መሆን ያለበት። ኢምራን አለ። ኢምራን ያላቃል ከሆነ ፍጹም ነው መሆን ያለበት። ምንም አንድ ስህተት መኖሩ የለበትም። ስህተት የለበትም እኮ ሁለቱም አንድ አንቀጽ ይኸውልህ፣ ሁለት አንቀጾቹ ላይ በአንድ ላይ ነው የመጡት። አንድ ላይ ነው የመጡት እና ከዛ አንጻር ነው። ቀጥል ኢምራን። እኔ ውጭ ነኝ ያለሁት። እየሰማ ከሆነ ማለት ነው። ምሳሌ እግዚአብሔር ሊሆነ ከሱ በፊት አምላካችን አንድ ጊዜ ነው በላለው። እሺ ነው መጀመሪያ አንዴ ነው ያለው። እዚህ ጋር በላለው አንዴ ነው። ከላይ ሌላ ሀሳብ አለ፣ ቀጥሎ ደግሞ ሌላ ሀሳብ አለ። ከላይ ስለ ኢብራሂም ከተናገረ ቀጥሎ ምን አለ? በላቸው። ምን በላቸው? ስግደቴ፣ ህይወቴ፣ መገዛቴ ለአላህ ነው በላቸው። ቀጥሎ እዛው ላይ ነው ተያይዞ ምን አለ? ለእርሱ ተጋሪ የለውም፣ በዚህም በማጣት ታዘዙት የሙስሊሞች መጀመሪያ በላል። እዛው ተያይዞ ነው። እሺ ተለይቶ ይመጣል። ለምሳሌ እግዚአብሔር እዚህ ጋር ተመልከት። እግዚአብሔር እንደዚህ አለ። ደግሞ የእስራኤል አምላክ እግዚአብሔር እንደዚህ አላቸው፣ በላቸው አለ። በላቸው ካልበኋላ ከተናገረው ደግሞ እዚህ ጋር በላቸው አይልም። ለምን? ከላይ በላቸው ብሎ አለ። ገባ? አንድ አይነት ሀሳብ ስለሆነ ደግሞ በላቸው አይልም። እዚህ ጋርም አላህ ከላይ በላቸው ስላ እዚህ ጋር ደግሞ በላቸው ማለት አይጠበቅበት። ምሳሌ እኔ ኡስታዞ ሂድ ላይቭ ኑ ብሏችኋል ካልኩ በኋላ ድጋሚ ኡስታዞ ሂድ አይልም። ቀጥዬ ከመጣችሁ በኋላ ደግሞ እንደዚህ አድርጉ ብሏችኋል ብዬ ነገር ትክክል ነኝ። አያችሁ አይደለ? ስለዚህ ቁርአን የተቀመጠው በዚህ ሆድ ነው። ልጁ ግን የመስማት ችግር አለበት። ዋናው መጀመሪያ በል የሚል የለም ብሎ ነበር። ያው አለ ነው ዋናው። በላለው አምላካቸው ለነቢያችን በላቸው ብሎ የተናገረ ነው ያለው። የመጀመሪያ የመጡም አንጻራዊ የመጀመሪያ ነው ለማለት ነው። ስራ ይዛለሁ ካፉ በሚ ቀጥሉ። እሺ ዴቪድ እንዴት ነህ? ሰላም ነው አሉ ብሎ ይመስል አለን። ጥያቄ አለ ወይስ ትጠየቃለህ? አይ ብጠይቅም መልስ ስለማላገኝ ምናልባት ብጠይቅም ከሆነ ጠይቅ። ሳናገኝም እስልምና ግን እስቲ አንድ ጀግና ከሆንክ አንድ ጥያቄ ጠይቅና እኛ የማንመልሰው ጥያቄ አንተ ጀግና ከሆንክ እስቲ ሞክር። እሺ ልጠይቅ። ከዚህ በፊትም ጠይቄ ነበር፣ አልተመለሰልኝም። ለምሳሌ ሙስሊሞች አላህን በፓራዳይዝ ያዩታል አይደል? ያዩታል። ኦኬ ለምሳሌ እኔ ፊዚካል የሚባሉ ነገር
ኦኩፓይ የተደረገው ለምሳሌ አይን የሚያየው ስፔሲፋይ የተደረገ ነገር ነው። ከዛ ውስጥ ማየት አይችልም። ለምሳሌ አንድ ኦኩፓይ ስፔሲፋይ የሆነ ነገር ነው ማየት የሚችለው። ስለ ሶስት ታወራ አሁን አላህ ኦኬ አሁን ወደ አላህ ሲሄድ ያ ግለሰብ ሌንሱ ይቀየራል ነው ወይስ አላህ ፎርሙን ይቀይርና ለዛ ሰውዬ ሪቪል ይሆንለታል? አይ ችግሩን መሰለህ አሁን እያወራህ ያለው ስለ ሰውና ስለ ፈጣሪ ነው። ስለ ፈጣሪ ስታወራ መስፈርቱ ራሱ ውድቅ ይሆናል። ኦኩፓይ ቦታ ኦኩፓይ ሊያደርግ የሚችለው ለመታየት ግዴታ መስፈርት ማሟላት ያለበት እና ድክመት ያለበት ሰው ነው። አምላክ ላይ ድክመት የለም። እሺ በጣም የሚሆን ጥያቄ እንደዛ ጥያቄ ጠይቃለህ ብዬ ራሱ አስቤያለሁ። አይደለም ተረዳኛ ሳወራ አታቋርጠኛ እንዴ። ፐርሰናል አታክ እያደረክ ነው። በኋላ እኮ ፐርሰናል አታክ ብናገራች ማቋረጥ እንድታውቀው ግልጽ ላድርግልህ። ለምሳሌ አይ ፐርሰናል አታክ እያደረክ ነው ነገሩ። እንዴት ልጁ አልተረጋጋም እኮ ካልተረጋጋ እንዴት ነው የምታወራው? ልጁ መጥቶ በአጠቃላይ ሳይረጋጋ ነው የሚያወራው እና ትንሽ ያስቸግራል እንደዚህ አይነት ሰው ማውራት። አንደኛ ገንፍሎ ነው፣ ሁለተኛ ሞቅ ብሎ ነው የሚያወራው። ጥሩ አይደለም እንደዛ ማለት ነው። እና ተረጋግተህ የምታወራ ከሆነ ድሉን እንሰጣለን። ገንፈለህ ግን ከመጣ ግን ያው የገነፈለው ነገር ስለሚያበላሽ ልብሳችንን ምናምን ስለሚያበላሽ ያስቸግረናል። እንደዚህ አይነት ማለት ተረጋግተህ ለማውራት ሞክር። ጥቅስ አምጥተህ ጠይቅ። አትናድድ፣ አትበሳጭ ራሱ ማለት ነው። ከዛ አንጻር ነው። ይምራን ቀጥል። ምሳሌ አብ ይታያል መልካም አይደለ? ትንሳኤ አብ ይታያል። አብ የሚታየው ቦታ ስለያዘ እንደዚህ ጠይቅ መጠየቅ እንችላለን። እና ፕሊስ አምሯችሁ ተጠቀሙ። አንዱ ሰላም ብያለሁ። ከሱ በፊት ግን ልጅ አለም እና ኬቢ ትቀርማላችሁ። ኡስታዝ ድምፅ አለ። እሺ አይሙ ታረኩት እኔ እሺ አንዱ ወይም ኬቢ ጥያቄ አላችሁ? ሰላም እንዴት ናችሁ? ሰላሙን አላመተጋርግዳ ሁሉም ሰላም አለን አለ። እንዴት ነህ? አለው እግዚአብሔር ይመስገን። ኡስታዝ ዋሂድ መጠየቅ እፈልጋለሁ። ይቻላል አለ ጠይቅ። ኡስታዝ ዋሂድ እሰማለሁ። ኡስታዝ ያለ ጥያቄን አቅርብና ከዛ በኋላ የሚታል ካዳንት ኡስታዝ ዋሂድ ክርስቲያን እንደነበረ አውቃለሁ። ትክክል ነኝ አይደል? ምንድን ነው ከክርስትና ሊያስወጣ የቻለው? ይህን ማወቅ እፈልጋለሁ። ጥሩ ማሻአላ። ኡስታዝ ያለ ኡስታዝ ዋሂድ ከክርስትና ለምን ወጣ የሚል ጥያቄ ነው። እስከሚመጣ ጠብቀህ። እኔ ግን ልንገርህ እስከዛው እኔ ክርስቲያን ያልሆንኩበት ከዛ ደግሞ ኡስታዝ ዋሂድ መጣ ደግሞ ወጣበት ይነግርሃል። እኔ ክርስቲያን ያልሆንኩበት 3 ምክንያቶች ልንገርህ። ዋና ዋና ምክንያት የሚላቸው ነገር አንደኛ የሚመለከው አምላክ፣ አስተምህሮቱ፣ መጽሐፉ። እደግመዋለሁኝ። የሚመለከው አምላክ፣ አስተምህሮቱ፣ መጽሐፉ። የሚመለከው አምላክ ላይ ስንመጣ እግዚአብሔር መጽሐፍ ቅዱስ ላይ አንድ አምላክ አለ ብሎ ይናገራል። ግን ክርስቲያኖች አብ፣ ወልድ፣ መንፈስ ቅዱስ ናቸው፣ በአካል 3 ናቸው ብላችሁ ታምናላችሁ። ይሄን ደግሞ ነቢያትም አልሰበኩትም፣ ኢየሱስም አልሰበከውም፣ ሐዋርያትም አልሰበኩትም። ፈጠራ ከጊዜ በኋላ በጉባኤ ሰዎች ተሰብስበው ነው ያጸደቁት፣ በኒቅያ ጉባኤ ቦታ ጊዜ ማለት ነው። ኦኬ አንደኛ። ሁለተኛ ደግሞ አምላክ ሰው ሆነ ትላላችሁ። ከ3ቱ አምላኮቻችን አንደኛ ሰው ሆነ ትላላችሁ። መጽሐፍ ቅዱስ ደግሞ ሲናገር አምላክ ምን አለ? እኔ አምላክ ነኝ እንጂ ሰው አይደለሁም አለ። አምላክ ሰው ሊሆን አይችልም። ሰው ሆነ ማለት ደካማ ሆነ ማለት ነው። እና ደካማ የሆነ አካል ላመልክ አልችልም። አምላካችሁ ደግሞ ሰው ሆኗል። ሲቀጥል አምላክ ተሰቀለ ትላላችሁ። አምላክ ሞተ ትላላችሁ። የሚሞት አምላክ አላመልክም። አያ ስለዚህ አምላክ ስንመጣ ስላሴ 3 አምላክ ታመልካላችሁ፣ ፍጡር ታመልካላችሁ። አምላካችሁ ሞቷል። ዋና ወደ አስተምህሮቱ ደግሞ ስንመጣ ክርስትና የብሉይ ኪዳን ህጎች ከሆኑ የብሉይ ኪዳን ህጎች በጣም ከባድ ናቸው። ሰዎች እንዲገደሉ ማለትም ዝሙት የሰራች ሴት፣ አንዲት የተደፈረች ሴት ባሏ እንዳይገባት በጣም መጥፎ ነገሮችን ያስተምራል ብሉይ ኪዳን ከሆነ። አዲስ ኪዳን ደግሞ ከሆነ መመሪያ የላቸውም። አዲስ ኪዳን ላይ ምንም መመሪያ የለውም። እምነቱ ራሱ መመሪያ የለውም። ለዛ ነው ክርስትና የምትወዛገቡት። ሶስተኛ መጽሐፉ ደግሞ መጽሐፍ ቅዱስ የተበረዘ መጽሐፍ ነው። ጸሐፊዎቹ አይታወቁም። ጸሐፊው የማታወቀው መጽሐፍ እንዴት ብዬ እከተለዋለሁኝ? እኔ ማን ልበል? ከሀዲ ጻፈው ልበል? አማኝ ጻፈው? ማን ጻፈው? አላውቅም። ስለዚህ የተጭበረበረ መጽሐፍ ልከተል አልችልም። ሲቀጥል መጽሐፉ ራሱ መጥፎ ነገሮችን ያስተምራል። አምላክን መዝሙረ ዳዊት ላይ እንደ ሰካራም ተነሳ ይለዋል። ትንቢተ ኢሳያስ ምዕራፍ 42 ላይ ደግሞ እንደ ርጉዝ ጮኸ ይለዋል። ትንቢተ ዳንኤል ላይ ደግሞ ትንቢተ ኤርሚያስ ላይ ደግሞ አንጀቱ ታወከ ይላል። የተለያዩ ቦታ ላይ አምላክ
ደከመው። ምሳሌ ዘፍጥረት ላይ ደግሞ አምላክ ደከመው እና አረፈ እና ተነፈሰ ነፈሽ እያለ ይናገራል። ተነፈሰ እያለ አምላክ ደካማ ነው ይላል። አምላክን ይሳደባል። ነቢያትን ያንቋሻል። ነቢያት ዝሙት ሰርተዋል፣ ኃጢአተኛ ናቸው ይላቸዋል። እና መጽሐፉ ራሱ እርስ በርሱ ይጋጫል። እንደዚህ እርስ በርስ የሚጋጭ መጽሐፍ ሶስት አምላክ የሚመለክበት እምነት ህግ የሌለበት እምነት ሊገባ አልችልም። ይሄ ነው። ኡስታዙን አመጥቷል። ቀጥሎ ገብቶብኝ ነበረ። ምንም ቀጥል ይምራል እንደጀመርከው የፈለገው ከክርስትና ለምን ወጣህ የሚል ጥያቄ አቅርቦልኝ ነው። እኔ ነው አለ። ማን ነው የጠየቀው? የትኛው ነው አለው? ኡስታዝ ይቅርታ፣ ኦርቶዶክስ ነህ፣ ካቶሊክ ነህ፣ ፕሮቴስታንት ነህ? የትኛውን ነው? ኦርቶዶክስ ነኝ። አራት ምክንያቶች አሉኝ። አንደኛ የመጀመሪያ ባይብል ላይ ሳየው እና ቁርአን ላይ ሳየው የሚመለከው 1% እንደሆነ ይናገራል። ለምሳሌ ማቴዎስ 4:10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ ለሚለው ግሪክኛው የተጠቀመው ቃል አውቶ ነው። ስለዚህ አውቶ የሚለው ቃል ሲንጉላር ነው። ራሱ ሲንጉላር ፐርሰን እንደሚያመለክተው ፕሮናውኑ ማለት ነው። ስለዚህ የሚመለከው 1% እንደሆነ ይናገራል። በክርስትና የሚመለከው ያለው 3 ፐርሰኖች ናቸው። አብ፣ ወልድ፣ መንፈስ ቅዱስ ናቸው። ባይብል ላይ ከዘፍጥረት እስከ ራዕየ ዮሐንስ ድረስ ከኔ በቀር ሌላ አምላክ የለም ብሎ የሚናገር 1% ነው ያለው። እኔ ብሎ የሚናገር ኤጎ ወይም ደግሞ አን ብሎ በዕብራይስጥ አንሁም ብሎ የሚጠቀመው 1% ነው ያለው። አንድ አምላክ የተባለው ኢየሱስን የላከ 1% እንደሆነ ባይብል ብሉይ ኪዳን ላይ 4 ጥቅሶች ላይ፣ አዲስ ኪዳን ላይ 16 ጥቅሶች ላይ ይናገራል። ስለዚህ እኔ 1% ብቻ ማምለክ ስለፈለግኩኝ 3% ማምለክ ስላልፈለግኩኝ ከዛ አንጻር አንደኛ ክርስትናን የለቀቁበት ዋናና ተቀዳሚ ምክንያት እሱ ነው። ሁለተኛ ሰውና ፍጡር ላለማምለክ ነው የወጣሁት። ሰውና ፍጡር ይመለካል። ምንድን ነው ሰውና ፍጡር ካልከኝ ድንግል ማርያም ማህፀን ውስጥ ሜካኒካል ፈንክሽን፣ ኬሚካል ሪያክሽን፣ ፊዚካል ኦፕሬሽን አድርጎ ፕሮሰስ አካሂዶ የመጣ ጽንስ አለ። ያ ጽንስ ሰው ነው። የሰው ማንነትም ምንነትም አለው። ስለዚህ ሰው አይመለክም ነው። አይ መለኮት ስላለበት ነው ይላሉ። ስለተዋ ህይወትን ተሰጥቶ ነው ወይንስ አይደለም? የራሱ ነው ያ ህይወት። ኢየሱስ ህይወት የራሱ ህይወትን መስጠት የሚችል ራሱ ነው አይደለም? ተሰጥቶ ነው እና ላሳይህ ማስረጃ መጽሐፍ ቅዱስ ይዛሃል? አዎ ይዣል። ሂድ። አይዋ ዮሐንስ ወንጌል ሂድ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 አውጣት። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ክርስቶስ እንዴት እንደሆነ ማለት አፈጣጠሩን አውቀዋል። ልል የፈለግኩት አንድ ያውጣት። ህይወትንም ተሰጥቶ ነው። አንድ ያውጣት። አንድ የዛሬ ያላየኸው ብዙ ነገር አይተህ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ኢየሱስ ክርስቶስ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው የሚሰሙት፣ በህይወትም ይኖራሉ። አሎ ብሩክ ይሰማኝ? አቤት። ህይወትን ተሰጥቶ አይደለም ብለሃል። ተሰጥቶ ነው አልኩ። እንዴት ህይወትን ይሰጣል? ራሱ እኮ ህይወትን ሰጭ ነው ብለህ ነበር አይደለም? ያው ህይወትን ተሰጥቶ እንደሆነ ላሳይህ ነው ማስረጃ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 አይ ህይወትንማ ለመሰል አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና። አላሁ አክበር። ስለዚህ ሰው ሁሉም ሲመጣ ምን ሆኗል? ሰው አይደለ እንዲ ህይወትን ተሰጥቶ ነው አይደለም? ኢየሱስ አልተሰጠም። አያውና ወይ ያነበብክ ቆይ እንደሚታደርጉ ልጆቻቸው አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረው ዘንድ ሰጥቶታል ይላል አይልም? ይላል። በጣም ጥሩ። ህይወትን የተሰጠው ማን ነው? ሰጪው ማን ነው? ማን ነው ህይወትን የተሰጠው? እታች ምን ይላል? የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠ ይላል።
ሳማኝ እንጂ ነጠላ ጥቅስ ብቻ እንደ ጴንጤ ይዘህ አትሂድ። አንዴ ብሩክ አዳምጠ ህይወትን ሰጥቶታል ይላል አይልም? መጽሐፉን ካደ ወላሂ ሸመጠጠ እዚሁ አረን ሰጥቶታል ይላል። አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታል ነው። ያው ህይወትን ተሰጥቷል አይደል? እዚህ ጋር ኢየሱስ ክርስቶስ ሰጪው ማን ነው? ተቀባዩ ማን ነው? አብ። ህይወትን የተሰጠው ማን ነው? ሰጪው አብ ነው። ህይወትን የተቀበለው የተሰጠው ማን ነው? ወልድ ለወልድ ይላል። ስለዚህ ኢየሱስ ክርስቶስ ህይወትን ተሰጥቶ ነው ማለት ነው አይደለም? ስጋውንም ተሰጥቶ ህይወቱንም ተሰጥቶ ሰው ደግሞ የስጋና የህይወት ውቅር ነው። ሁለቱንም ተሰጥቶ ነው ኢየሱስ ክርስቶስ። የራሱ አስተዋጽኦ የለውም ማለት ነው። ተሰጥቶ ነው ያለ ሁሉንም ገብቷችኋል። ስለዚህ ያ ሁሉ ነገር ተሰጥቶ ሌላ መጨምርልህ ስልጣንም ተሰጥቶ እና ስለዚህ ህይወት አይሰጠውም እያልክ ነው? አይ ተሰጥቷል ህይወት። እሱንም አመንክ ማለት ነው። ስማኝ ሻ እንደዚህ ላይ ቆይ አይደለ አንዴ ስማኝ። እሺ እየሰማሁ ነው። ኢየሱስ ክርስቶስ ወደ ምድር ሲመጣ ማለት ነው ሰው ሆኖ እንደ መምጣቱ መጠን ምን አለው? ምን ይዛል? አይዋ ምን ይዛል? መልእክተኛ ነው፣ ከአምላኩ የተላከ መልእክተኛ ነው፣ ባሪያ ነው፣ አገልጋይ ነው፣ ለአምላኩ ሰባኪ ነው። ወንጌልን ይሰብክ ነበር። ንስሐ ግቡ የእግዚአብሔር መንግስት ቀርባለች እያለ ይሰብክ ነበር። ይህ ሁሉ ነበር ኢየሱስ ክርስቶስ። እኔ ሰው ነኝ ብሎ ተናግሯል። ይሰግድ ነበር፣ ይጸልይ ነበር፣ እያለቀሰ በጉልበቱ ተንበርክኮ እኔ ሰው ነኝ ብሎ ተናግሯል። አይዋ እውነት ነው። ነገር ግን የአምላክ ነኝ አላለም። በጣም የሚያሳዝነው ብሩኬ፣ አንተ ግን አምላክ ነው። ኢየሱስ ክርስቶስ እኔ አምላካቸው ነኝ አላለም። ዮሐንስ 13:13 ክፈት። እሺ እኔ አምላክ ነኝ ይላል እዚያ ጋር። ቅድም አየነው እኮ ብሩክ እኮ ዮሐንስ ክፈተው። እሺ ላንብብላቸው ለሌሎቹ። ቅድም አነበብከው አየነው። ጌታና መምህር ትሉኛላችሁ እንዲሆነኝና እሱ አይደለም አሁን ጥያቄያችን። እኔ አምላክ ነኝ ብሏል ወይ ነው? ታዲያ ጌታና መምህር ትሉኛላችሁ እኔም እንዲሁ ነኝና አለ። ከዚህ በላይ ምን ይበል? መምህርም ነኝ ጌታም ነኝ። አዳምጥሽ አንድ ጊዜ ጌትነቱ በመደረግ የተገኘ የስልጣን የሹመት ጌትነት ነው ብለን ቅድም አስረዳነህ። የለም አልተደረገም አልክ። አይ ተደርጓል። ታየን አሳመነ። በመደረግ የሚገኝ ጌትነት መለኮታዊ ጌትነት ሳይሆን የስልጣን የሹመት በህዝቦቻቸው ላይ ጌታ መደረጋቸውን አለቃ መደረጋቸውን የሚገልጽ እንጂ ሌላ አይደለም። ገብቶሃል አይደል? እሱ ነው። አሁን ግን ጥያቄው ምንድን ነው? ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው ወይንስ እኔ አምላክ ነኝ ብሎ ነው ያስተማረው? ብሩክ አምላክ እንዳለው አስተምሯል። አምላክ አለ ምንድን አምላክ እንዳለው አስተምሯል አይደል? ኢየሱስ ክርስቶስ አምላክ አለው። ፍጹም ሰው ፍጹም አምላክ ስለሆነ እንደ ሰውነቱ አምላክ ይኖረዋል። ሰው እንደ መሆኑ መጠን አምላክ ይኖረዋል። ምን አለም በመስቀል ላይ ሆኖ ኤሎሄሎ ላማ ሰበቅታኒ አባቶ ለምን ተውከኝ ያለው ለምንድን ይመስልሃል? እንደ ሰውነቱ አምላኩን እንትን እያለ ነው ማለት ነው። በጣም ጥሩ። ስለዚህ አምላክ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደለ? ለሱ ለራሱ አይደለም እያልኳ እንደ ሰውነቱ ነው። ፍጹም ሰው ስለሆነ ነው እኮ ፍጹም ሰው ስለሆነ በዚያ በሰውነቱ ኢየሱስ ክርስቶስ አምላክ አለው አይደለ? እንደ ሰውነቱ አምላክ አለው፣ እንደ አምላክነቱ ደግሞ ማድረግ ይችላል። አሁን ስለ አምላክነቱ እናወራበታለን። ግን ኢየሱስ ክርስቶስ አምላክ እንዳለው ኢየሱስ ክርስቶስ ይሄ ልጅ ለምሳሌ ቆይ ኢየሱስ ክርስቶስ ከእናቱ ጋር ሲሰደድ አልተራበም? ተርቧል፣ ተጠምቷል። 40 ቀንና 40 ሌሊት ከጾመ በኋላ ተርቧል፣ ተጠምቷል። ለምን የሆነ ይመስላል? ይሄ እንደ ሰውነቱ ስለሆነ ነው። ገባ? አዎ ተፈትኗል። የዓለምንም መንግስታት ሁሉ ያስጎበኘውና ያሳየው ሰይጣን ነው አይደለ? ለኢየሱስ ክርስቶስ አዎ ያስገረፈውም ያሰቀለውም ሰይጣን ነው አይደለ? ኢየሱስ ክርስቶስን አይደለም ነው። ወደ መጽሐፍ ቀጥታ እንሂድ ና ኢየሱስ ክርስቶስን ያስገረፈውና ያሰቀለው ዲያብሎስ ነው። ቀጥታ እሺ አንዴ እዚሁ ላይ ስማኝማ፣ ስማኝ ንገርህ። ቆይ ስማኝ፣ እኔ ስማኝ አንዴ፣ ስማኝ እኔን አንዴ። አላወጣም ትቼዋለሁ። በቃ እሺ ቀጥል። ኧረ እኔ ምንም ብታወጣው ችግር ኢየሱስ ክርስቶስ እስኪሰቀል ተሰቅሎ አድርጎ ሰይጣንን ከምድር ጥሎት እስኪሄድ ድረስ ሰይጣን ኢየሱስ ክርስቶስ አምላክ መሆኑን አውቋል አላወቀም?
ኢየሱስ ሰይጣን ሲጀምር ሰይጣን አውቋል አላወቀም ነው ያልኩህ። አንዴ ተረጋግጥ፣ ቀስ በል አዳምጥ። እሺ እየሰማሁ ነው። አምላክ አያውቅም። አምላክ አላለውም ሲጀምር። አንተ የእግዚአብሔር ልጅ ከሆንክ እያለ ነው ሲፈትነው ሁላ የነበረው እንጂ አንተ አምላክ ከሆንክ ብሎ አልፈትነውም። አያውቅም። ሰይጣን በደንብ አድርጎ እንትን ነው። ስለዚህ አምላክ መሆኑን ስላላወቀ ነው ያሰቀለው ማለት ነው። ወንድሜ አዳምጥ፣ ተረጋጋ። ጭራሽ ሰይጣን ተረጋጋ። ከትንቢት ቃልን እያነሳ የሚናገር የእውቀት ባለቤት ነው ሰይጣን መጽሐፍ ቅዱስ ላይ። አንድ አዳምጥ። ሰይጣን መጽሐፍ ቅዱስ ላይ እኔ እኮ እያልኩ ስማኝ መጀመሪያ እስኪሰቀል ጥሎት እስኪሄድ ድረስ ከምድር ሰይጣን ኢየሱስ ክርስቶስ አምላክ መሆኑን አላወቀም። ተሰቀላል ከሄደ በኋላ ምድርም ላይ ያለ አምላክ ነው ብሎ ያውቅም። ሰይጣን ጠንቃቃ ነው እንደ መጽሐፍ ቅዱስ። ከሄደ በኋላ ኢየሱስ ክርስቶስ አምላክ መሆኑን አውቋል። የቱ በማስረጃ ለአንተ እሱ ገልጦ ላለሁ እንዲህ ማስረጃው እንዲህ እኔ ገልጠዋለሁ። ችግር የለውም። እንዳትደክም አንተ እኔ ልግለጠው ማስረጃ ሄድሽ እሺ ጋፊን ቃባ ሲንጃራ ዳጅማ ኡመተ ቀሽቲ ኡመተ ደጋን እሺ እስከዛ ሌላ ጥያቄ አለው። ሲቀጥል አውጣው እንጂ ካወጣልና እስክታወጣ ድረስ ወይ ነገር ነው። የቱ ጋር አውጣ? ብሩክ ኦኬ። ምኑ ነው አለ እኔ እኮ አንተ መረጃ እመጣለሁ አላልክም እንዴ? ዛሬ እሑድ ነው እንዴ? ዛሬ ልጆች ወይኔ ብሩኬ እየጠበቅኩ ነው መረጃውን አንተው እንጂ እሑድ ነው እንደ ዛሬ ረስቸው ነቀ ነው ዋዳ ነገር ሐሙስ እየሰማኝ ነው። አንተ ምን አልከም መሰለህ? ምን ኢየሱስ ክርስቶስ በቃ ሌላ ጥያቄ ያለው ሲቀጥል ብሩክ በቃ ሜት አድርግና አዳምጫሽ ነው ሜት አድርግ። እሺ ጥያቄ ያለ ቀጥል። ከላይ ጥያቄ ያላቸው ልጆች ጥያቄ ሳይመራቸው ነው እንደላካችሁት። ሰላሙ አለይኩም ኡስታዝ። ዋሌይኩም ሰላም ወረሕመቱላህ። ትላንት ገብቼ ነበር እንትን ያልኩትን የያዝኩትን ማስረጃ በደንብ አይታይም ነበር። አሁን በውስጥ ወይ ጃቢር ጋር ላከውና ይለጥፍልኝ ኡስታዝ። የምን ማስረጃ? ትላንት ዙሁር አካባቢ አሞኝ የሕክምና ማስረጃ አለኝ ትንሽ ስላነሰኝ ነው ብዬ እሺ ብለኸኝ ነበር። ያው ዙሁር ደርሶ ቶሎ ጃቢር እንደታመመ እርግጠኛ ነህ? ሰውየውን ታውቀዋለህ?
አይ ያለውን ፋይል በውስጥ ልላክለት አያይዤ እንዲለጥፍልኝ ነው መለጠፍ ስለም አውሩና በቻለው አቅም ያግዘዋል። ኢንሻላህ እርግጠኛ ሲኮን ጊዜ እሺ እግዚአብሔር እሺ ፎሎ አድርገኝና እንዴ ልላክልህ። እሺ ጥያቄ አላችሁ? ቀጥሉ። ብዙ አሰላሙ አለይኩም። ጥያቄ አላችሁ? ካላችሁ መቀጠል ትችላላችሁ። ሰላም አለይኩም። ብዙ ጥያቄ ነበር። ማንጋ ነው ማንጋ ነው። እሺ ጥያቄ አለ? ቀጥል። ጥያቄ አለ? ቀጥል። ሁሴን እሺ ይሰማል። ብሩክ ላይ ልጠይቅ። ጠይቅሽ። አዳም እንዲያጠፋ ያደረገው ማን? ሔዋን ናት ያሳሳተችው ሰይጣን ነው። አደም አበቃ። ልመልስልህ። አዳምጥሽ። አደምና ሐዋ የዛፏን ፍሬ እንዳትበሉ ብለው አላህ ስብሐነ ወተዓላ ሁለቱንም ከልክሏቸዋል። ሁለቱም ናቸው የበሉት። አላህ በቁርአን ላይ ፈአከላ ሚንሃ ይላል፣ ሁለቱም በሉ ይላል። እንደ መጽሐፍ ቅዱስ ግን በዚህ ተቃራኒ ነው። ሴቷ ነች የተጠቀመችው። አንድ ያዳምጥ፣ አንድ ብሩክ። ነገር ግን እንደ መጽሐፍ ልጨርስ አንዴ። የእኔ መጽሐፍ ማቋሉ አንተ ላይ እኮ ነው። የአንተ መጽሐፍ ምንድን ነው የሚለሽ ነገር? በሴቷ ላይ ነው አይደለ? ይህን ነገር የጫነው አንዴ ስር ቦታ ነው። እባክህ አዳም ትረጋ በለ። የእኔም ሴቲቱ በላች፣ ከዛም በኋላ ወንዱ በላ። በቁርአን ደግሞ ሁለቱም በሉ ነው እያለ። ስለዚህ የኃጢአቷ ባለቤት። ስለዚህ ለምንድን ነው አላህ እንዲበሉ ያችን የፈለገው? ለአላህ እንዲበሉ አላደረጋቸውም። እንዳትበሉ ብሎ ነው የከለከላቸው። ስለ እኔ እኮ አይደለም ስለ መጽሐፍ ቅዱስ አይደለም እያወራን ያለ ነው። እሺ አላህ እንዲበሉ አላደረጋቸውም ማለት ልጠይቅ የፈለግኩት አዳምና ሐዋ አሉ። የሆነ የትእዛዝ አለች የሆነች ዛፍ፣ ያችን እንዳትበሉ አለ። አንደኛ ለምን እንዳትበሉ ሁሉን ነገር ሰጥቷቸው ለምን ያችን እንዳትበሉ አለ? አንደኛ ጥያቄ። ሁለተኛ ነገር ጥያቄ ደግሞ ያችን እንደሚበሉ አላህ ያውቃል አያውቅ? ያችን በልተው ያችን በሚበሉበት ሰዓትስ አላህ የት ነበረ? ለምን አልከለከላቸውም ነበር? እንደ አባትነት ለምን አልሰወራቸውም ነበረ? ሶስቱን እስኪ አጠር አድርገህ። አላህ ስብሐነ ወተዓላ ሰምተኸኝ ነው? ገነት ኢንሻአላህ ፈጣሪ አላህ ስብሐነ ወተዓላ በቁርአን ላይ አደምና ሐዋን ከፈጠራቸው በኋላ በገነት ውስጥ ግቡ አላቸው። ወቁልና የአደም እስኩን አንተ ወዘውጁከል ጀነህ፣ በገነት ውስጥ ብሉ ጠጡ፣ እንደፈለጋቸው ብሉ ጠጡ አላቸው። ነገር ግን ከዚህች የዛፍ ፍሬ እንዳትነኩ እንዳትቀርቡ አላቸው። ከዚያ በኋላ ሁለቱም በሉ። ፈአከላ ሚንሃ ይላል፣ ሁለቱም በሉ አደምና ሐዋ። አላህ ስብሐነ ወተዓላ ግን ቀድሞ አስጠነቀቃቸው። ፈቁልና የአደሙ ለምን አልሰወራችሁም? በፈጣሪ ስም እስኪ ረጋ በል ብሩክ። ለምን አልሰወራችሁም? ረጋ በል፣ ቀስ በል። ፈተና ላይ ነው እኮ ያሉት። ፈተና እየተፈተንክ መምህሩ ተው ይሄ ተሳስተሃል፣ ይሄኛው ነው እሱ ብሎ ያረበልሃል። አንዴ ተረጋጋ፣ ቀስ በል። አልጋ ትግባ። እስኪጨርስ እኮ መጀመሪያ እንደሚያጠፋ ያውቃል። ጥያቄ ያለው ሲቀጥል። ዮናታን ሰላም፣ እንዴት ነህ? ሰላም አለ አልሐምዱሊላህ። ኦኬ፣ የኔ ጥያቄ አላህ ቆሻሻ ቦታ አይገኝም አይደለ? እንደናንተ አስተምረው። ጨርስ ጥያቄ፣ እዛ መልስ ትጠይቃለህ። ጨረስክ? እሱ ነው ስለምመልስ በመጽሐፍ ቅዱስም ከዛ እንዳታቋርጥ፣ ወይንም ጨርስ ጥያቄ ልስማ። ሁሉ ይገኛል አይገኝም? አዎ አይደለም በለኛ።
አይደለም እንዴት እንደሆነ መልስ ለእኔ ትተዋለህ። ጥያቄውን ደግሞ ለአንተ ነፃ መሰጠው። ጨርስ። እኔም እንዴት እንደምጠይቅ እንዴት ትነግረኛለህ? አንተ ጠየቅኩ አይደለም በና ወደ ጥያቄ ይገባል። ይገኛል አይገኝም? ጨርስ ሁሉንም። ከዛ በኋላ ልመልስልህ አልኩህ። ዮናታን ምን ይሻላል እኮ ቀላል እኮ ነው። ውስ የጠየቅኩ አለ ቆሻሻ ቦታ ይገኛል አይገኝም? በቃሽ። አላህ ስብሐነሁ ወተዓላ በማንነቱ ወርቱ ከፍጥረት ዓለሙ ሁሉ በላይ ነው። ነገር ግን እነዚህ ቆሻሻ ቦታዎች፣ ንጹህ ቦታዎች ምናምን የሚባል ነገር ከእርሱ እውቀት ስር አይደበቁም። ሁሉንም ያውቃቸዋል። ምን እንደምንሰራ ምን እንደምንናገር ሁሉ ያውቃል አላህ ስብሐነሁ ወተዓላ። ስለዚህ በእውቀቱ ከኛ ጋር ነው፣ በእይታው ከኛ ጋር ነው። ያ ማለት ሁሉን ያያል፣ ሁሉን ይሰማል። እርሱ ግን በማንነቱ የት ነው ከተባለ እርሱ ከፍጥረት ዓለም ሁሉ በላይ፣ ከሰማያት በላይ፣ ከአርሽ በላይ ነው። እየቀጥላ ነው ወደ ጥያቄ ግባ። ምን አልኩኝ? እስኪ መልስ እንድገምልኝ። በማንነቱ ከአርሽ በላይ ነው አልከኝ፣ በእውቀቱ ይገኛል ያልከኝ። አይዋ በቃ መልሱን አግኝተዋል። አሁን ወደ ቀጣዩ ግባ። አሁን ሱራ 15:26 ላይ ሰውንም ከሚቀጨለጨል ጭቃ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። ቅድም አይገኝም ብለኝ ነበረ። እንደምኑ ነበር ነው ያገናኝ? ምን አገናኘበት? ምን አገናኘው ልጅ? ምን እንዴት ነው የማይገናኘው? ነገርኩህ እኮ ቅድም መጀመሪያ ጠየቅኩህ ከመግባት በፊት ምን እንደሚገናኝ ንገረኝ። ምን አገናኘው? እዛ የሚናገረው ስለ ሰው ልጅ አፈጣጠር አለምን እንዴት እንደፈጠረ አለ ይገኛል አይገኝም ስለ ይቆራረጣል። ጥያቄ ምንድን ነው? በሱ ላይ ይሰማሉ? ምን አገናኘው? ጥያቄህስ ምንድን ነው? በሱ ላይ ያልገባህ ነገር? አለ ቆሻሻ ቦታ ይገኛል ወይ ስለ አይገኝም ብለኝ ነው ያለ። ማንነቱ የሰው ልጅ የፈጠሩ በማንነቱ አይደለም፣ በማንነቱ አይገኝም ብለኝ ያለ። ያ ቆሻሻ ነው ያለህ ጭቃው ማን ነው? ጭቃ ንጹህ ነው ታዲያ በእናንተ ትርጉም? ይህ ሰውን የሚያረክሰው ነገር ቆሻሻ አይደለም። እሱ ቆሻሻ አይደለም። እኛ ዘንድ አዳም ከኛ ዘንድ ቆሻሻ ነገር ብሎ ጭቃው ሲቆይ ጊዜ ማለት ነው። ሲቆይ ጊዜ ለማለት ነው ጭቃው፣ ሌላ ነገር አይደለም። አሁን የሚገማን ነው ቆሻሻ ነገር ማለት ምን ማለት እንደሆነ ልንገርህ። ለምሳሌ ከሰዎች የሚወጡ የሚጽዳዷቸው የሆኑ ነገራቶች ሽንትና ካካ አለ። እንዲህ አይነት ነገራቶች ቆሻሻ ይባላሉ። ገብተዋል አይደለ? ያ ነገር ነው። ነገር ግን አፈር ውሃ ጋር ተቀላቅሎበት ጭቃ ይሰጣል። ያ የቆየውን ነው የሚገማ ብሎ የተገለጸው እንጂ ከሰው የሚወጣ ቆሻሻ ርኩስ ነገራቶች አይደሉም። በእነዚህ ቦታዎች ላይ አንተ ለምሳሌ ካካ ካለበት ቦታ ላይ እግዚአብሔር ይገኛል ብለህ ታምናለህ ወይንስ አይገኝም? ይሆናታል እንትን እንላለን። አሁን እኮ ሌላ እንትን አደረገው። ሰውንም ከሚጨልጨል ጭቃ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ቃል በቃል ነው የሚለው። ፈጠር ነው የሚለው የሚገማ የሚለው እኛ ዘንድ እሱ ምንድን ነው ጭቃው ሲቆይ ጊዜ ያለውን ሁኔታ ገለጸው እንጂ እዛ ቦታ ላይ ምንም የሚያረክስ ቆሻሻ ነገር አይደለም። የሚያረክሱ ቆሻሻ ነገራቶች ኩል ማ የኽርጅ ምን ሰቢለይን ከሁለቱ መጸዳጃ ቦታዎች የሚወጡ ነገራቶች እነሱ ናቸው ከእኛ ዘንድ ቆሻሻ ነገር የሚባሉት። ገብቶሃል አይደለ? ቆሻሻ አይደለም፣ ከሱ አይደለም። ነገር ግን እዚህ ቆሻሻ አይልም አላልኩም። እሱ ቆሻሻ ነው የሚል ቃል እዚህ ላይ አይልም። አዎ ካልከኝማ ያው ከሚገመጭ ከፈጥሮታል አይደለ? አላልኩ ያዳደም ቆሻሻ ነው የሚለውን ቃል አንተ ነው የጨመርከው። ቆሻሻ የሚል ቃል አለ እዚያ ላይ። የሚገማ ማለት ቆሻሻ አይደለም እንዴ? አይደለም። ቆሻሻ የሚል ቃል አለ ወይ ነው ጥያቄው። ኦኬ ቆሻሻ የሚለው የሚገማ አይደለም። ወደ እሱ ትመጣለህ፣ ትጠይቀኛለህ። ቆሻሻ የሚል ቃል አለ ወይ እዛ ላይ? አንተ ቆሻሻ ነገር ይገኛል ወይ ብለህ አዳምጠህ ቆሻሻ ቦታ ላይ አላህ ይገኛል ወይ ብለህ አነሳህ። ከዛ በኋላ ቆሻሻ የሚል ቃል አዳምጥ፣ ረጋ በለህ በፈጣሪ ቆሻሻ የሚል ቃል አለ ወይ እዛ ላይ? የሚገማ ማለት ቆሻሻ አይደለም። ትጠይቀኛለህ፣ በኋላ መልስልሃለሁ። ግን ቆሻሻ የሚል ቃል አለ ወይ እዛ ላይ?
ለምን ጠየቅኩ እኮ የጠየቅኩ እኮ ትጠይቀኛለህ የምትለኝ ጠየቅኩ። እሱ ይገባ ማለት ማስረጃ እየተጠየቅ በእስልምኛ በእስልምና ማለት ነው የሚገባ ማለት ቆሻሻ ማለት አይደለም። እንደዛ አይደለም ካልከኝ ኦኬ። ምንድነው የሚገማ የተባለው? ጭቃ አይደለ? ጭቃ ይላል። አሁን ለሁለተኛ ጊዜ ላስረዳህ አዳምጥ። እኛ ዘንድ ቆሻሻ ነገር ብሎ ማለት ከሰዎች የሚወጡ ማናቸውም ከሁለቱ መጸዳጃ ቦታዎች የሚወጡ ቆሻሻ ነገራቶች እነሱ ናቸው። አልኸቢሰይን ተብሎ ይጠራሉ። ሁለት ቆሻሻዎች ተብለው ይጠራሉ። ማስረጃ ብቻ ከሐዲስ አሳያለሁ። እሺ፣ እነሱም ካካና ሽንት ማለት ነው። እነዚህ ቆሻሻ ነገራቶች ናቸው። እነዚህ ነገራቶች ራሱ ባሉበት ቦታ መስገድ አይቻልም። ነገር ግን ጭቃ የፈለገ ቢቆይም ቢሸትም በዚያ ላይ መስገድን አልተከለከልንም። ቆሻሻ አይደለም። እርሱ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ስለ ቆሻሻ ነገራቶች ያልሆነ ነገር ተመለስ እንዴት ሰማሃለሁ? እሺ በቃ ቆሻሻ አይደለም እሱ። ጨረስኩኝ። ቆሻሻ ብሎ ማለት ካካ ነው። ካካ ስለ ፍጥረት እኮ ነው የሚኖረው። በኋላ አዳም ጥረጋ በለ እንዴት እየላየ ታስረዳኛለህ? አንድ የፈጠር ነው ወደሚለው ደግሞ እንመጣለን። አዳምጥሽ ተረጋ። ለምን እኔ ጠየቅኩ ስፔሲፊካሊ መጀመሪያ ከጥያቄ በፊት ቆሻሻ ሊገኝ አይገኝም ስል በማንነቱ አይገኝም አልከኝ። ኦኬ አልኩ፣ ተስማማው። ግን በማንነቱ አይገኝም በእንትን ግን አይገኝም ብለህ መለስክልኝ። ኦኬ አልኩኝ። አዳም ተረጋ በለ። አዳምጥሽ አሁን እሱ ያ ጭቃው ቆሻሻ አይደለም ከኛ ዘንድ በማስረጃ እየነገርኩ ነው። አዳም ቆሻሻ አይደለም። ቆሻሻ ብሎ ማለት ምንድን ነው ታዲያ በእናንተ ከተባለ ከሁለቱ መጸዳጃ ቦታዎች የሚወጡ ናቸው። ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ላ ሶላተ ቢሐድረት ጣዓም ወላ ወሁወ ዩዳፊዑሁ አልአኽበስ አሉ። ምግብ ቀርቦ ሶላት የለም፣ ሁለት ቆሻሾች ደግሞ እያጣደፉትም አንድን ሰው ሶላት የለም አሉ። ያ ማለት ሁለት ቆሻሾች የተባሉት በሁለቱ መጸዳጃ ቦታዎች ከሰዎች የሚወጡ ነገራቶች ሽንትና ሰገራ ማለት ነው። እነዚህ ቆሻሻ ናቸው። ገብቶሃል አይደለ? በእነዚህ ቦታ ላይ ተሰግዳላችሁ ወይ ሁላ ብንባል አይቻልም፣ ቆሻሻ ናቸውና። ጭቃው ግን የፈለገ ቢቆይ በዚያ ቦታ ላይ መስገድን አልተከለከልም፣ ከቆሻሻ አይደለም እርሱ። አሁን እዚህ ቦታ ላይ ይህ ቆሻሻ የተባለው ሰገራ ነው እና እግዚአብሔር ሰገራ ባለበት ቦታ ይገኛል አይገኝም? ቀጥላ ወጣ ወላሂ በራሱ ጊዜ ወርዳ። ምክንያቱም በዚያ በመጽሐፍ ቅዱስ ከዞረ እግዚአብሔር ካካ ባለበት ቦታ እንደማይገኝ ታውቃላችሁ አይደለም? በዚያ ቦታ ሊገኝ አይቀርብም። እዚያ ቦታ ላይ እግዚአብሔር መጽሐፍ ቅዱስ ላይ ምን ይላል መሰላችሁ? መጽሐፍ ቅዱስ ላይ ምን ይላል? እግዚአብሔር ሲናገር ክርስቲያኖችን ይህን ትእዛዝ አዳምጡ፣ እግዚአብሔር ነው የሰጣችሁ። ማንም ሰው ከእናንተ መካከል አለ እግዚአብሔር ካካ ለመካካት ቢወጣ ከአካባቢው መቆፈሪያ ይዞ ይውጣል። እግዚአብሔር መዶሻ ይዘህ ትወጣለህ። ከዚያም ከካካችሁ በኋላ ቆፍራችሁ ድፈሩት አለ እግዚአብሔር። ለምን? ምክንያቱም እኔ እግዚአብሔር ሰፈር ለሰፈር ስለምዘዋወር አለ። የዛኔ ይሄን ካካ ካየሁ እመለሳለሁኝ፣ አልባርክህም በምሁላ አለ። አያቸው አለ እመለሳለሁ። ለምን ትዋሻለህ? አውጣው አልዋሽ አውጣው። ሰፈር ለሰፈር እዞራለሁ የሚል አውጣው። ለምን ትዋሻለህ? አውጣ። አሁን ያልከን አውጣ፣ አትዋሽ። አውጣ። ያው ሚት ላድርግልህ በፈጣሪ ስም። እኔ ከራሴ አንዳች አልናገርም፣ እንዳነበብክ እናገራለሁ። ንግግሬም ከነ በማስረጃ እንጂ አለማስረጃ አልናገርም። ታወጣለህ ና እንድታነብል አረገህ ነው በራስህ። እግዚአብሔር በሰፈር እንደሚዞር ሁላ ላሳይህ ነውና ያ ሰላም ያው ና አንብባትች አንድ ቤተን አንሳቃል አንድ ቤት በራስህ አንድ ቤት አንብብ። አነብልሃለሁ። በቃ ችግር መጽሐፉን ያነበው እኔ ግን አነብልሃለሁ። በሰፈር እንደሚዞር አንዴ ተረጋጋ። ለመጸዳጃ ምን መጽሐፍ ነው? ምን መጽሐፍ ነው? ኦሪት ዘዳግም። አንዴ ተረጋጊ። አንቺ ክርስቲያን ነሽ አይደለ? እመቤት በሰፈር ታነቢልናለሽ ይሄን ቃል ወይንስ እኔ ላንብበው? እራሱ አንብበው። አይ ላነበው ነው። ሜት አድርጉ እሺ። በሰፈር የሚዞር የለም ብሎናል። አንዴ አዳምጡ። ለእግዚአብሔር ማን ነው? ምን ይላል? ከቁጥር 12 ጀምሬ አነባዋለሁ። ምን ይላል? ለመጸዳጃ የሚሆንህን ቦታ ከሰፈርህ ውጭ አዘጋጅ፣ ከትጥቅህም ጋር መቆፈሪያህን ያዝ።
ያው አዳምጥ። አንድ ቤት አድርጉት አንድ ጊዜ። ከዚህ በኋላ ትወርዳለህ፣ ከሰፈር እንቀጥላለን። በቃ ምንም ማድረግ አይቻልም። ለመጨረሻ ግን ከሰፈር ለሰፈር እግዚአብሔር ዘር አለው። ቤት አንድ ስርዓት ስለሌለው ነው። በሰፈር ትዞራለህ የሚለውን አሳየኝ ነው ያለው። ቀጥታ ይኸውልህ አሳየው ነው። ያው በሰፈር ውስጥ ስለሚዘዋወር ብሏል እግዚአብሔር። ሰፈር ለሰፈር እንደሚዞር ተናግሯል። ለማንኛውም እንጨርሰው። ለመጸዳጃ የሚሆንህን ቦታ ከሰፈር ውጭ አዘጋጅ፣ ከትጥቅህም ጋር መቆፈሪያህን ያዝ። በምትጸዳዳበት ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት አለ። ከዚያስ አምላክህ እግዚአብሔር ሊጠብቅህ ጠላቶችህንም በእጅህ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር ያው በመካከልህ አንዳች ነገር ነውር አይቶ ከአንተ እንዳይመለስ ሰፈር የተቀደሰ ይሁን። ያው ሰፈር ለሰፈር እግዚአብሔር እንደሚዞር ተናግሯል። አንብብ አንብብ ሹ ያን አንብብ። አያችሁ እመቤት አይተሻል። ሰፈር ለሰፈር እግዚአብሔር እንደሚዞር ካካ ነገር ካየ ይመለስ። ቆይ አንዴ ጠብቀኝ። አየሽ ኦሪት ዘዳግም ምዕራፍ 23 ከቁጥር 12 ጀምሮ። እሺ አንዴ ጠብቀኝ። እሺ ጠብቅሻለሁ። ምሻ እኔ ከራሴ አንዳች አልናገርም። ልጆች እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ ልናገርምና። የሁሱ መልእክት ምዕራፍ 2 ቁጥር 53። እኔ በማንም ሰው ላይ አይደለ በመጽሐፋቸው ላይ የሌለ ነገር እኔ አልናገርም። ያልኩትን ነገር ቃል በቃል ጠይቁኝ፣ አሳያቸዋለሁ። ቸዋል ይህን ይመስላል። አይ ለሱስ የለቀቁትን ቪዲዮ ኮፒ ሊንክ ሼር ሪፖስት አድርጉት። አይ አድርጉለት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሁሱ ጥያቄ ነበር። እስከ 16 ዓመት ድረስ እናትና አባቴን አላውቃቸውም ነበረ። ከ16 ዓመት በኋላ እናትና አባቴ ስጠይቅ ወላጅ አባቴ ክርስቲያን ነው፣ ወላጅ እናቴ ደግሞ ሙስሊም ናት እና ያለ ኒካህ ነው የተወለድኩት። አሁን ላይ ወላጅ አባት ኒካህ ማሰር ይችላል እና በሱ ላይ ደግሞ እኔ ግዴታ የሚሆንብኝ ነገር አለ፣ የሚዋጅብብኝ ነገር ይኖራል። እሺ ያለ ወላጅ ያለ ኒካህ የተወለደ ልጅን አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም ምን ታደርጉት? ከአንቺ ጋር ነው ምን ታደርጉ? እሺ ምን ታደርጉ? ታችን ሸዳምጽ እሺ ያለ ኒካህ የተወለደ ልጅን አስመልክቶ በመጀመሪያ አንድ ልጅ የአባቱ ልጅ ነው ሊባል የሚችለው ወይንም በዚያ በሰውዬ በአንድ ሰው ሊጠራ የሚችለው ሸሪዓዊ የሆነ ኒካህ አድርጎ ሲወልድ ጊዜ ነው። በዝሙት የወለደ ሰው የአባትነት መጠሪያ አይኖረውም። ይህ አንደኛ የዑለሞች አቋም ነው። ነቢዩ ሰለላሁ ዐለይሂ ወሰለም አልወለዱ ሊልፍራሽ ወሊልዓሂር አልሐጀር ብለዋል። ልጁ ለፍራሹ ነው፣ ያ ማለት በኒካህ አድርጎ ለወለደ ሰው ነው። ያለ ኒካህ የወለደ ሰው ግን ፍርድ ነው የሚገባው። الحجر يعني يرجم حتى الموت إذا كان متزوجا والزنا، وأما إذا كان غير متزوج فإنه يجلد 800 جلدة لقوله سبحانه وتعالى الزانية والزاني فاجلدوا كل واحد منهما 100 جلدة كما في سورة النور። ነገር ግን ሁለተኛው ምንድን ነው? በዝሙት ስለተወለደ ልጅ አስመልክቶ በዑለሞች መካከል ለሁለት ተከፍሏል። ግማሽ ዑለሞች ምን አሉ? ወደ አባቱ ይጠቃል አሉ። ሌሎች ደግሞ ምን አሉ? አይ ወደ አባቱ አይጠቃም። ጅምሁር ዑለማ አብዛኞቹ ያሉበት መንገድ ምንድን ነው? ወደ አባቱ ያ ሰውዬ አባትነት መጠሪያ የለውም፣ ሸሪዓዊ የሆነ ኒካህ አድርጎ ስላልሆነ የወለደ የሚል ነው። ሌሎች ደግሞ ዑለሞች ከፊል ዑለሞች አይ ወደ አባቱ ቢጠጋ ችግር የለውም ያ ሰው እስካመነ ድረስ። ለምሳሌ ከአንድ ሰው ጋር የምትሰራች ሴት ተሳሳተች እና ከዚያ በኋላ በዚያ በሰውዬ ቢጠራ ችግር የለውም እስካመነና እስከተቀበለ ድረስ የእርሱ አባትነቱ ከተረጋገጠ ብሎ ተናግረዋል። ነገር ግን ከብዙ ከሆነ ሴትዮ ዝሙት ሰርታ የወለደችው ይህ በየትኛው ሊጠራ ይችላል? ልጆች ለምሳሌ አንድ ሴት ከ3 ከ4 ሰው ጋር ተገናኘች እና ብትወልድ በየትኛው ሊጠራ ይችላል?
አይችልም። ስለዚህ ከአንድ ሰው ጋር ከሆነ ያደረገችው ያ ሰውም ደግሞ መጥቶ ካመነና ከተቀበለ ያንን ነገር ከእርሱ በትክክል የተገኘች እንደሆነች ከታመነ የዛኔ በዛ ቢጠራ ችግር የለውም ብለው ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ አቋማቸው። ስለዚህ እናትሽ አባትሽ በትክክል የተረጋገጠ ከሆነ ከዚያ ከሰው ብቻ ጋር ከሆነ በዚያ መጠራት ትችላለሽ። ያም ሰው የአባትሽ ነው፣ በእርሱ ስም መጠራት ትችላለሽ። እርሱም ይደርሻል። ስለ ኒካህ ነው ጥያቄሽ፣ ያ ሰው ይደርሻል። እሺ ከብዙ ሰዎች ጋር ከሆነ ዘሙታች ሴት እየወለደችው እስከተባለ ደግሞ የሸሪዓ ፍርድ ቤት ቃዲ እርሱ ወኪል ይሆናታል። አታገባም አይደለም፣ ታገባለች። የሸሪዓ ፍርድ ቤት ቃዲ ወልይ ይሆናታል። ነቢ ሰለላሁ ዐለይሂ ወሰለም አስሱልጣኑ ወልዩን ሊመን ላ ወልየ ለሁ ስላሉ ቤተሰቧ ኒካ የሚያስርላት ወኪል የሌላት ሴት የሸሪዓ ፍርድ ቤት ቃዲ እርሱ ወልይ ይሆናታል፣ ወኪል ይሆናታል ብለው ተናግረዋል። ያ ከሌለ የት አካባቢ ኒካ በማሰር የሚታወቅ ወኪል ቃዲ እርሱ ወኪል ይሆናታል ቃዲ። ያ ከሌለ የመስጂድ ኢማም፣ ያ ከሌለ ማንኛውም ሙስሊም ይችላል። እሺ ካፍር ነው